አምስት አይነት ሴቶችን ፈጽሞ እንዳታምናቸው። የዛሬው መልእክቴ 5 አንዋዕ ሚን النساء لا تثق فيهن ابدا ይላል። ምክንያቱም እነዚህን ሰዎች ማመን ከጀመርክና ካመንካቸው ነፍስህን ራስህን ሰላም በለው። ምክንያቱም ከዛ በኋላ የማይወጣው የሆነ ችግር ውስጥ እየገባ እንደሆነ ልነግርህ ፈልጋለሁ። ከዛ በኋላ ትላልቅ ሐዘኖች ያጋጥሙታል፣ እንዲሁም ፈተናዎች ይበዙበታል፣ እንዲሁም ደግሞ ራሱን እስኪያጣ ድረስ ይተክዛል። ስለዚህም ምናልባት ከነዚህ 5 ነገራቶች አንዱ ያለባት ሴት ጋር ከሆንክ በድጋሚ እንድታስብበት ፈለኩኝና ይሄን መልእክት ልነግርህ ፈለኩ። ይሄን ልነግርህ የምፈልገው ደግሞ እንደ ወንድም ሆኜ ነው። ምክንያቱም ከዛ በኋላ ማትወጣው የሆነ ህመም ውስጥ ስለምትገባ እንዲሁም ልብህ ከመሰበሩ በፊት እንድታድነው ስለፈለኩ ነው። ስለዚህ ወደ ዋናው ሐሳቤ ልግባ። ነገር ግን ላይክ እና ሼር እንዳትረሳ። 5 አንዋዕ ሚን النساء لا تثق فيهن ابدا። ከሴቶች እኮ 5 አይነት ባህሪ ያለባቸውን እባክህን መቼም እንዳታምናቸው። አንደኛ፣ አንተ በሐዘን ውስጥ ሆነህ ሳለ ፈጽሞ ሐዘንህን ቦታ ሳትሰጠው የተቀመጠች የሆነች ሴት። አንተ በጣም ጭንቀት ውስጥ ሆነህና እንዲሁም ጉዳዩ ሲያስጨንቅህ እያለቀስክ ባለህበት ሰዓት ተመልክታህ ምንም ነገር እንዳልተፈጠረ የምታስመስል የሆነች ሴት። እቺ ሴት ከዚህ በፊት እኮ አንተን ቃል ገብታለህ ሊሆን ይችላል። በማንኛውም ጊዜ አጠገብህ ልትሆን፣ በሐዘኑም ጊዜ ሆነ በደስታ ጊዜ አብራህ እንደምትሆን ነግርሃለች። ታዲያ በህይወትህ ውስጥ አንድ ሐዘን ሲመጣብህና ያንን ሐዘን እየተጋፈጥክ ባለህበት ሰዓት ያን ሐዘንህን ሊያስረሳ የሚችል ነገር ማምጣት ባትችል እንኳን በዚህ ሐዘንህ ዙሪያ ላይ ጥያቄ እንኳን ማታነሳ ከሆነች እቺ ሴት በጣም ፈታኝ የሆነች ሴት ናት። ምናልባት አንተ ሐዘን ውስጥ ሆነህ እያሰበች ያለችው ወይም ደግሞ እያወራችህ ያለችው ስለ ራሷ ስለ ግል ጉዳዩና ስለ ግል ጥቅሟ ሊሆን ይችላል። ነገር ግን አንተ ያለህበትን ሐዘን ፈጽሞ ዞር ብላ አልተመለከተችውም ሊሆን ይችላል። ያኔ ታዲያ አንተ ልትጠራጠራት እንደሚገባህ ግልጽ የሆነ ማስረጃ ነው ማለት ነው። አዎ በፊት ቃል ገብታለሃለች፣ በችግርህ ጊዜ አብሬህ ነኝ ብለሃለች፣ ሐዘን ሲመጣብህ ከጎንህ ነኝ ብለሃለች፣ እንዲሁም ከደስታህ በፊት በሐዘንህ ከጎንህ እንደምትሆን ቃል ገብታለህ ሲያበቃና እንዲሁም እንደምሰሶ ሁል ጊዜ አጠገብህ እንደምትሆንና እንደ ግድግዳ ደግሞ እንደምትከላከልልህ ተናግራ ሲያበቃ እንዲሁም በማንኛውም ጊዜ አብራህ እንደምትሆን ነግራ ሲያበቃና እንዲሁም ከደስታህ በፊት ሐዘንህ ላይ እንደምትሳተፍ ነግራ ሲያበቃ ነገር ግን ካገባሃት በኋላ ሁሉ ነገር ሲቀያየር ምን ሊመስልህ ይችላል? አንተ እሷ ያንተን ሐዘን እያጣጣመችውስ ቢሆን ምን ታውቃለህ? ምክንያቱም እቺ ሴት እኮ አንተ በመጀመሪያ ሐዘን ውስጥ ስትገባ ቅድሚያ ልታየው የሚገባው ያንተን የማዘን ጉዳይ ነው። ከጎንህ ማንም እንደሌለ ልታውቅ ይገባታል። አንተ ጋር ያለችው እሷ ብቻ ናት። ስለዚህ ሐዘንህን ልትካፈል የሚገባት እሷ ብቻ ናት። ሐዘንህን መካፈል ካልቻለች በደስታህ ጊዜ ብቻ መካፈሏ ላንተ ለሷስ ምንድነው ጥቅሙ ሊሆን የሚችለው? አብራችሁ የመኖራችሁ ትልቁ ፍሬ እኮ በሐዘን ጊዜ ከደስታ በፊት አብራችሁ መደጋገፋችሁና መተዛዘናችሁ ነው የሚሆነው። ይህ ካልሆነ ግን በፍጥነት ከሷ ርቀህ ልትወጣ ይገባሃል ወንድሜ። አላወቅኩም ነበር እንዳትል ነግሬሃለሁ። ሁለተኛ፣ በኩራት መንፈስ ሁና አንተን የምታናገርህና ካንተ ጋር በንቀት መልኩ የምትኖር የሆነች ሴት ናት። እቺ ሴት ሁልጊዜ አንተን አትረዳህም። ሁልጊዜም አንተን ልታዳምጥህ አትፈልግም። ሁልጊዜም ያንተ ሐሳብ የበላይነቱን ልታረጋግጥልህ አትፈልግም። ምክንያቱም እቺ ሴት የበላይነቷን አስቀድማ አስቀምጣለችና ያንተ ንግግር ከሷ በታች ነው። ያንተ ትዕዛዝ ከሷ በታች ነው። ያንተ ህይወት ከሷ በታች ነው። ያንተ ፍቅር ከሷ በታች ነው። ያንተ ደግነትም ከሷ በታች ነው። አንተ በቤትህ ላይ የምታደርጋቸው ነገሮች ሁሉ ከሷ በታች ነው። እሷ ሁልጊዜም ራሷን ከፍ አድርጋ ነው የምትመለከተው። ምናልባት አንተ ማንኛውም ሐቅ ቢኖርህ እንኳን ያንተ ሐቅ ከሷ ሐቅ በታች ስለሆነ ሁልጊዜ የሷ ሐቅ ቅድሚያ ይሰጠዋል። እንዲሁም በደልህም ከሷ በታች ስለሆነ ቅድሚያ የሷን በደል ማዳመጥ ይኖርብሃል። እንዲሁም ያንተ ህይወት ከሷ በታች ስለሆነ የሷን ህይወት ቅድሚያ መስጠት ይኖርብሃል። ማንኛውም ነገር ላይ እሷ ቅድሚያ ይኖራታል። ያን ጊዜ እሷ ራሷን ከፍ አድርጋለች። ወንድ ልጅ ደግሞ ሁልጊዜ ክብሩን ይፈልገዋል። ክብሩም እንዲጠበቅለት ማድረግን ይፈልጋል። ይህ ካልሆነ ደግሞ ፍቅር ምንም ሊሆን ይችላል በወንድ ዘንድ ማለት ነው። ስለዚህ ዘላቂ ያልሆነ ፍቅር ጀምራችኋልና ይህ ነገር ካለ ፈጽሞ እሷ ጋር መኖር እንደሚከብድህ ልነግርህ እፈልጋለሁ። አንቺም እህቴ ምናልባት ያንቺ ኩራትና ለሱ ያለሽ ንቀት ላንቺ ክብር መስሎ ከታየሽ ፈጽሞ ይህ ጉዳይ ክብር እንዳልሆነ ልነግርሽ እፈልጋለሁ። ምክንያቱም የሴት ልጅ ትልቁ ክብሯ ባሏን ማክበሯ ነው፣ ባሏን መጠበቋ ነው፣ ባሏን መንከባከቧ ነው። ይህ ሲሆን ነው ትልቁን ክብሯን አገኘሽ ተብሎ የሚጠራው ማለት ነው። በባሏ ክብር ውስጥ ነው ክብሯ የሚገለጸው።
የሚገለጸው። በባሏ ፍቅር ውስጥ ነው ፍቅሯም ሊገለጽ የሚችለው። ምቾቷም እንደዚሁ ባሏ ሲመቸው ነው ልታገኘው የምትችለው። እሱ እየተቦሳቆለና እየተዋረደ እንዲሁም በሰዎች ፊት እየተናነሰና አንቺ የበላይነትን ይዘሽ ሳለ ክብሬን በዚህ መልኩ አገኛለሁ እንዲሁም ክብሬ የተሻለ ቦታ ደርሷል ብለሽ የምታስቢ ከሆነ የሆነ ሰዓት ላይ ያገረሽበትና ጥሎሽ ይጠፋል። ያን ጊዜ ፈጽሞ እንደማይመለስ ልታውቂ ይገባል። እንዲሁም እንደዚህ አይነት ወንድ ደግሞ ፈጽሞ እንደማታገኝም ልታውቂ ይገባሻል። አልሰማውም እንዳትል ነግሬሃለሁ። ሶስተኛ እቺ ሴት ደግሞ ስለ ፍቅር ገለጻ ስታደርግልህ ፈጽሞ ታፈዛሃለች። እንዲሁም ፊልሞችና የተለያዩ ድራማዎችን ተመልክታ ያንን ነገር ስተነትንልህ በጣም ትገረምባታለህ። እንዲሁም ደግሞ ያንተና የሷ ህይወት የተሻለ ፍቅር እንዲኖረው እነዛን ምሳሌ ያደረገች ትመክርሃለች። ነገር ግን አንድ ችግር ይኖርባታል። ይህም የምትኖረው ህይወት ሙሉ ለሙሉ ፊልም ብቻ አፈታሪክ ብቻ ሆኖ መቅረቱ ነው ማለት ነው። ይህ ሊሆን የሚችለው ደግሞ የምትናገረው ንግግርና የምትተገብረው ተግባር ፈጽሞ አንድ ላይ ሊሄድ አይችልም። በዚህ ሰዓት ታዲያ አንተም ጥርጣሬ ውስጥ ትገባለህ። ይቺ ሴት የምትናገረው ንግግር ስለ ፍቅር ነው፣ ነገር ግን የምትኖረው ኑሮ ግን ስለ ጸብ ነው። ምን አይነት ሴት ናት እያልክ ሁልጊዜ ራስህን ትጠይቀዋለህ። ይህ ነገር ሊከሰት የሚችለው ደግሞ ብዙ ጊዜ ፊልሞችን የምትከታተል የሆነችና እንዲሁም ቤቷ ደግሞ እንደነዛ ፊልሞች እንዲሆን ከመፈለጓ አንጻር አስቀድማ አንተን መጠበቋ ነው ማለት ነው። እሷ ራሷ አስተዋጽኦ ሳታደርግ እሷ አንተን ብቻ ትመለከታለች። ለምን አትሆንልኝም? ለምን አታደርግልኝም? ለምን እንደዚህ አትሆንም እያለች ትጨቃጨቃለች። ነገር ግን እሷ ያ ፍቅር ፈጽሞ አልገባትም፣ ወደ ተግባር መገልበጥም አልቻለችም። በባልና በሚስት መካከል ትልቁ ሚስጥር ፉክክር የሚባለው ነገር መቅረቱ ነው። ነገር ግን እዚህ ነጥብ ላይ ትልቅ የሆነ ፉክክር ይታያል። ይህ ፉክክር ደግሞ መጨረሻው የማያምር የሆነ ውጤት ነው የሚያመጣው ማለት ነው። ስለዚህ ሁልጊዜ ጥያቄ እንዲሆንብህ የምታደርግህ ሴት ከሆነች ልትጠነቀቃት ይገባሃል፣ ራቅ ልትልም ይገባሃል ማለት ነው። እቺ ሴት ድራማ ነው ህይወቷ። ሙሉ ነገሯ አንተን የመጠበቅ እንጂ እሷ የማድረግ ነገር ፈጽሞ አይታይባትም። ያን ማድረግ የማትችል ሴት ከሆነች ደግሞ አንተም ልታደርግላት እንደማትችል ነው ምነግርህ እኔ። ምክንያቱም ካደረክላት በኋላ ሌላ ፊልም ወይም ድራማ ሲትኮምን ስትመለከት እንደዛ እንድትሆንላት ደግሞ ትጠይቀሃለች። ሁልጊዜ የድራማ ህይወትን እንድትኖር ታደርግሃለች ማለት ነው። ይህ ማለት ላንተ ቁም ስቅልህን የማሳየት ሁኔታ ነው ማለት ነው። ፈታኝ የሆነ ህይወት ውስጥ ነው የምትገባው። አንዳንድ ጊዜም በሰዎች መካከል ተከበህ ብቸኝነት እንዲሰማህ ታደርግሃለች። ምክንያቱም ስለሷ ጉዳይ ስታስብ እልል ትላለህ ማለት ነው። ሰዎች ሲያናግሩህ እንኳን የማትሰማበት ጊዜ ይደርሳል። ያ ጊዜ ማለት ምንድነው? እየጨለልክ ነው ማለት ነው። አንተ እሷን እያሰብካት ነው ያለኸው። የምትናገረው ንግግር ሌላ ነው፣ የምትተገብረው ተግባር ሌላ ነው። ለምንድነው እንደዚህ የምትሆነው እያልክ ብቻህን ስታስብ እንድትውል ታደርግሃለችና እቺ ሴት ላንተ እንደማትረባህ ልነግርህ እፈልጋለሁ። አልሰማውም እንዳትል ነግሬሃለሁ። አራተኛ ቢዚ በማትሆን ሰዓትና እንዲሁም ማንም ሰው ከጎና በሌለበት ሰዓት ላይ ብቻ እያስታወሰች አንተን የምታወሳህና የምትደውልልህ እንዲሁም ካንተ ጋር ጊዜ የምትሰጥ የሆነች ሴት ናት። እቺ ሴት ደግሞ እቺ ሴት ምናልባት ላንተ ቦታ የሰጠችህ ማንም ሰው ከጎኗ ሳይኖር ስለቀረ ብቻ ሊሆን ይችላል። ያን ጊዜ ታዲያ አንተ ለሷ ትርፍ ሰው ነህ ማለት ነው። ያን ጊዜ አንተ ዝቅተኛው ተወዳጇ ነህ ማለት ነው። ከፍተኛ ቦታ ልትሰጣቸው የሚችሉ የሆኑ ተወዳጆች ለሷ ቤተሰቦቿ፣ እንዲሁም ቅርብ ጓደኞቿና እንዲሁም ስራዋ፣ እንዲሁም ካንተ ውጪ ደግሞ ሌላ ወንድም ሊሆን ይችላል ማለት ነው። ያን ጊዜ አንተ ዝቅተኛው ተመራጭ አንተ ነህ ማለት ነው። ይህ ማለት ለሷ አንተ ትርፍ ሰው ነህ ማለት ነው። አዝናኟ ነህ ማለት ነው። ብቸኝነት እንዳይሰማት ማድረጊያዋ ነህ ማለት ነው። ብቻዋን በምትሆን ሰዓት ብቻ ቼክ የምታደርግህ ሴት ናት ማለት ነው። ስለዚህ እቺ ሴት ላንተ ምን ያክል እንደምትገባ ራስህን ልትጠይቅ ይገባሃል ማለት ነው። አንዳንድ ጊዜም አንተን የምትፈልግህ ወጪዎች ሲጨንቋትና እንዲሁም አንዳንድ በጣም ፈታኝ የሆኑና እዛ ፈተና ውስጥ ደግሞ የምትወዳቸውን ሰዎች መጣል ሳትፈልግ ስትቀር ወደ አንተ አማራጯን ልታደርግ ትችላለች። ይቺ ሴት አንተን አትወድህም፣ አትፈልግህም፣ እንዲሁም ትርፍ ሰው ነህ ማለት ነው። ምናልባት የምትወድህ ሴት ብትሆን ኖሮ ልታደርግ የሚገባት ከሁሉም የበላይ ቁንጮ ልታደርግህ ነው የመጀመሪያው። ምክንያቱም አንተ ባሏ ነህ፣ ህይወቷ ነህ፣ ዓለሟ ነህ፣ ትዳሯ ነህ። ያን ጊዜ አንተን ልታስጠጋህ የምትችልበት ድንበር አይኖረውም። ከሁሉም ሰዎች
የበለጠ ቦታ ትሰጣለች፣ የበለጠ የተሻለ ደግሞ አማካሪዋ ታደርጋለች። ጭንቀቶቿንም ሆነ ደስታዎቿን ሁሉ አንተ ጋር መወጣት ትፈልጋለች። ምንም ያክል ስራ ቢበዛባት፣ ምንም ያክል ቢዚ ብትሆን እንኳን ላንተ ጊዜ አታጣልህም ፈጽሞ። አንተን ለማስታወስ ስራዎች አይገድቧትም፣ ጊዜዎችም አይገድቧትም፣ ጓደኞችም አይገድቧትም። አንተን ሁልጊዜ በልቧ ታነግስሃለች፣ ታስቀምጠሃለች። ሁልጊዜ አንተን ለማዋራት ምክንያቶችን ሁሉ ትፈጣጥራለች። ሁልጊዜ አንተ ጋር ለመደወል ምክንያቶችን ከዛ ከዚህ ትፈላልጋለች። ያቺ ሴት ናት ትክክለኛ ያንተ ወዳጅ። አልሰማውም ነበር እንዳትል ነግሬሃለሁ። አምስተኛ ይቺ ሴት ደግሞ ሁልጊዜ አንተ ደስተኛ በሆንክበት ሰዓት እንዲሁም ጥፋት በሌለበት ሰዓት ላይ ምክንያቶችን እየፈጣጠረች ካንተ ርቃ ትሄዳለች። ነገር ግን ርቃህ መሄዷ ብቻ ሳይሆን ችግሩ አንተ እንደገና መልሰህ ይቅርታ እንድትላትና እሹሩሩ ብለህ እንድትመልሳት ታደርጋለች። ያቺ ሴት ሁልጊዜ አንተ ጥፋተኛ እንደሆንክና እሷ ትክክል እንደሆነች ነው ራሷን እያሳየችህ የምትኖረው። እንዲሁም ደግሞ ሁልጊዜ ተለማኝ እንጂ ጥፋተኛ ሁና ለማኝ ወይም ጥፋተኛ ሁና ይቅርታ ጠያቂ መሆንን አትፈልግም። ሁልጊዜ ይቅርታ ትጠይቃታለህ፣ ትለምናታለህ። ነገር ግን ጥፋቱ የሷም ሊሆን ይችላል። ያን ጊዜ ራሷን መልሳ አታየውም። ምክንያቱም አንተ ካለሷ መኖር እንደማትችል አረጋግጣለች ይቺ ሴት። ችግሩ ደግሞ የሚመጣው ከዚህ በኋላ ነው። የሆነ ሰዓት ላይ ሰላም አገር ብለህ ባለህበት ሰዓትና እንዲሁም ብዙ ሐሳቦችን፣ እቅዶችን፣ ትልሞችንና ምኞቶችን እየተመኘህ ባለህበት ሰዓት ላይ ድንገት መንገድ ላይ ጥላህ ትሄዳለች። ከዛ በኋላ አንተ እንድትጠይቃትም ታደርግሃለች። አንተ መጠየቅም ማትችል ከሆነ ፈጽሞ አትጠይቅህም፣ ፈጽሞ የመፈለጓንም ሁኔታ አታሳይህም። ይቺ ሴት ደግሞ ምንም ያክል አብረሃት ኑር እንጂ መጨረሻ ላይ መጣላታችሁ አይቀርም። ምክንያቱም አንተ የሆነ ሰዓት ላይ ትሰለቻለህ። አንተ የሰለቸህ ጊዜና ይቅርታ መጠየቅ የደበረህ ጊዜ፣ ያን ጊዜ ትዳራችሁ ይፈርሳል፣ ፍቅራችሁም እንዳልነበረ ይቀራል። አስበው እስኪ ወንድሜ፣ መንገድ ላይ እየሄድክ ነው እንበል። ያን ጊዜ ደግሞ ማንም ሰው የለህም፣ እንዲሁም ጨለማ ነው፣ አስፈሪ ነው። ሁለት ሰዎች ወይም ሶስት ሰዎች ካልሆኑ በስተቀር ያንን መንገድ ማለፍ አይችሉም። ያን ጊዜ አንተ መሄድ ግዴታ እየሆነብህ እነዛ ጓደኞችህ እምቢ ብለው ሲመለሱ ማለት ነው። ብቸኛ ትሆናለህ፣ ብቻህን ትቀራለህ። ብቸኝነት ስሜት ይሰማሃል። አንተ ፍላጎትህ እዛ ቦታ መድረስ ነበረ። ነገር ግን እዛ ቦታ እንድትደርስ ደግሞ እነሱ ግዴታ አስፈላጊ ሆነውብሃል። ያን ጊዜ ደግሞ እነሱ ብቸኛ አድርገውሃል። ቀልብህ ምንድነው የሚያስበው? ልብህ እንዴት ነው የሚሰበረው? ያን ጊዜ ልብህን ይሰባብሩታል። ልክ እንደዛ እሷም ልብህ የሚሰባበርበት ሰዓት ላይ ጠብቃ ትታህ ትሄዳለች። ልብህ እንዳይሰበር ደግሞ ልብህን መጠገኛ ራስህን ዝቅ አድርገህና ካለ ጥፋትህ እንድትማጸናት ግዴታ ይሆንብሃል። ያ ታዲያ ላንተ የክብርህ መሸነፊያና ትልቅ የሆነ ውርደት አይሆንብህም ወይ? ምክንያቱም ማንም ሰው ይሁን ካጠፋ ጥፋቱን ራሱ ነው ሊሸከም የሚገባው። የሱን ጥፋት ሌላ ሰው እንዲሸከምለት ካደረገና ሁሌ ያ ባህሪው የሚቀጥል ከሆነ ፈጽሞ ይህ ሰው ከሰዎች ጋር መኖር እንደማይችል ነው ልነግርህ የምፈልገው። በመጨረሻም ልነግርህ የምፈልገው ወሳኝ የሆነ መልእክቴ፣ ፍቅር ማለት እኮ በጣም ከዚህ የበለጠ የሆነ ምርጥ የሆነ ነገር ነው። ፍቅር ማለት እኮ በጣም ያማረ ህይወት ነው። ፍቅር ክብር ነው። ፍቅር መተሳሰብ ነው። ፍቅር ቃልን መጠበቅ ነው። ፍቅር ርህራሄ ነው። ፍቅር ላንተ መስጋት ነው። ፍቅር ውስጣዊ ሰላም ነው። ፍቅር መረጋጋት ነው። ፍቅር ደስታ ነው። ፍቅር መተዛዘን ነው። ፍቅር መተጋገዝ ነው። ፍቅር መመካከር ነው። ፍቅር እኮ መደባበር አይደለም። ፍቅር እኮ መዳረቅ አይደለም። ፍቅር እኮ ህመም አይደለም። ፍቅር እኮ ቁስል አይደለም። ፍቅር እኮ ድክመት አይደለም። ፍቅር እኮ መዋረድ አይደለም። ፍቅር እኮ ፍርሃት አይደለም። ፍቅር እኮ የልብ ድርቅና አይደለም። ፍቅር እኮ ማልቀስ